በሚያመሰግኑበት ምድራውያን ሆነን ሳለ ሰማያውያንን መስለን በአንድ ላይ ተሰባስበን ስርየተ ኃጢአትን በምናገኝበት ቅዱሳን መላእክቱ በሚያመሰግኑበት በዚህ ቅዱስ ቦታ ላይ ለመገኘት እድሉን ማግኘት ይሄ በጎ እድልና በጎ ስጦታ ነውና ከሁሉ በፊት እግሮቻችን በዚህ እንዲቆሙ፣ ዓይኖቻችንም ይህን እንዲመለከቱ፣ ጆሮቻችንም ይህን ጣዕመ ዝማሬ እንዲሰሙ፣ አንደበታችንን በሚችለው መጠን በአቅሙ ይህን ምስጋና እንዲያቀርብ ማድረግ ነውና ይህን እድል ስለሰጠን ብዙዎች ይህን እድል ስላላገኙ እኛ ግን ይህን አግኝተናልና ጌታ ሆይ ክብር ምስጋና ይግባህ ብለን ልናመሰግነው ይገባናል። አሁንም ክብር ምስጋና ለእርሱ ይግባ። ክቡር መምህራችን የዚህ ጉባኤ ሐዋርያ ልበ አምላክ ቅዱስ ዳዊት በ45ኛው መዝሙሩ ላይ የተናገረውን ኃይለ ቃል ይሆናል። ቀደሰ ማኅደሮ ልዑል፣ ልዑል ማደሪያውን ቀደሰ፣ ልዑል ማደሪያውን አከበረ፣ ልዑል ማደሪያውን አነጻ ለየ ይላል። መዝሙር 45 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ቅዱስ ዳዊት ይህንን ቃል ከተናገረበት ትንቢታዊ በሆነ መንገድ ከገለጸበት አንዱ የዛሬውን ቀን በዓል የሚመለከት ስለሆነ በዚህ ርዕስ መነሻነት ሁለት ነገሮችን ማደሪያው ቀደሰ ብሏልና የተቀደሰው፣ የነጻው፣ የተባረከው፣ የከበረው የትኛው ማደሪያው ነው? የቱን ማደሪያ ነው ልዑል እግዚአብሔር የባረከው? የትኛውን ማደሪያውን ነው የቀደሰው? የትኛውን ማደሪያውን ነው ያነጻው? በሚለው መነሻ ሐሳብ ሁለት ነገሮችን እንመለከታለን። በመጀመሪያ የምንመለከተው አምልኮታችንን የምንፈጽምበትን ቅዱስ ቤተ መቅደሱን ነው። እዚያ ቀጥሎ ደግሞ በመቅደሱ ውስጥ ያለችዋን መቅደሱን፣ በማደሪያው ውስጥ ያለችዋን ማደሪያውን እመቤታችን ቅድስት ድንግል ማርያምን ከዚህ ጋር አብሮ ተያይዞ ስለሆነ በዓሉም የሚከበረውና የሚነገረው ትምህርቱም በሁለተኛ ቀጥለን ያን በመጠኑ አንስተን ትምህርታችንን እንጠቀልላለን። የእውቀት ባለቤት የጥበብ ባለቤት እሱ ራሱ ባለቤቱ ልዑል እግዚአብሔር ለሁላችንም ማስተዋሉን ይግለጽልን። ሁላችሁም በዚህ የተገኛችሁ እኔን ጨምሮ ስንገኝ በጎ ፈቃዱ ሆኖልን ነውና በእንደዚህ አይነት ሰዓት ላይ ከዚህ ስንገኝ እሱ ያስተምረናል፣ እሱ ይባርከናል፣ እሱ የሕይወትን መንገድ ያሳየናል ብለን ነውና መውጣት መግባታችን ሁሉ እሱን በመፍራት እንዲሆን እሱ ይርዳል። ወገኖቼ ብዙ ጊዜ ዘምረን እንደገና ወደ ዘፈን ተምረን እንደገና ወደ ሌላ አይነት ጠባይ ሕይወታችን የሚለወጥብን በማስተዋል በመረዳት ሳንሰማው ስንቀር ነውና ማስተዋሉን እግዚአብሔር ይስጠን። በተማርነው ትምህርት የሚለወጥ ሕይወት እንዲኖረን፣ በዘመርነው ዝማሬ የተሻለ ሕይወት እንዲኖረን፣ የቅድስና ሕይወት ኑሮን ከእሱ ጋር መገናኘት እንድንችል ማስተዋል የምንሰማውን ቃል ማስተዋል ስንችል ነውና ማስተዋል ደግሞ የሚገኘው ከእሱ ስለሆነ ማስተዋሉን ለሁላችንም ያድለን። ቀደሰ ማኅደሮ ልዑል፣ ልዑል ማደሪያውን ምን አለ? ምን አለ? ቀደሰ ይላል። ቀደሰ ማለት አከበረ ማለት ነው። ቀደሰ ማለት አነጻ ማለት ነው። ቀደሰ ማለት ለየ ማለት ነው። ለምንድን ነው የለየው? የትኛውን ነው የለየው? የትኛውን ነው ያነጻው? የትኛውን ነው ያከበረው? ቅዱስ እግዚአብሔር በቅድስናው የቀደሰው፣ ቡሩክ እግዚአብሔር በበረከቱ የባረከው፣ ልዩ የሆነው እግዚአብሔር የለየው፣ ለይቶ ከፍ ከፍ ያደረገው
ከሌላው ያነሳው የትኛውን ነው የሚለውን አስተውለን እንመለከታለን። ልበ አምላክ ቅዱስ ዳዊት ስለ ብዙ ነገሮች ነው ቃሉን የተናገረው። ስለ ቅዱሳኑ፣ ስለ እግዚአብሔርና እግዚአብሔርን ስለሚከተሉት ሁሉ በጠቅላላ የሚያሳስብና የሚያሳይ ኃይለ ቃል ነው። ግን ያን ሁሉ በዚህ ሰዓት ማንሳት ስለማይቻል ነው። ባጭሩ እግዚአብሔር የሚመለክበትን ቦታ፣ ለእሱ ስግደት የሚቀርብበትን ቦታ፣ መስዋዕት የሚሰዋበትን ቦታ፣ ወደ እሱ ጸሎትና ልመና የሚቀርብበትን ቦታ ያን ነው ቅዱስ ዳዊት አንዱ የተናገረበት ቃለ ትንቢት ስለዚያ ነው። አዎ እግዚአብሔር ወገኖቼ ሁላችሁም ሁልጊዜ እንደምትሰሙት እግዚአብሔር በአንድ በተወሰነ ቦታ ተወስኖ ሰማይና ምድርን የመላ እግዚአብሔር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ያለ እግዚአብሔር በአንድ ጠባብ ቦታና በተወሰነ ሁኔታ ተወስኖ ከዚህ ነው ያለው፣ ከዚያ የለም፣ በዚህ ገባ፣ በዚያ ወጣ፣ ይሄ መውጫው ነው፣ ይሄ መግቢያው ነው ብለን ቦታና ሰዓትን ወስነን የምንገልጸው አይደለም። ስለ እግዚአብሔር እግዚአብሔር ምሉ ነው። እግዚአብሔር በሁሉም ያለ ነው። እግዚአብሔር የሌለበት ቦታ የለም። የማይመለክበት ቦታ ሊኖር ይችላል እንጂ እግዚአብሔር ግን የሌለበት ቦታ የለም። እግዚአብሔር የማይመሰገንበት ቦታ ሊኖር ይችላል፣ ግን በዚያ በማይመሰገንበትም ቦታ እግዚአብሔር በምልአቱ፣ እግዚአብሔር በስፋቱ፣ እግዚአብሔር በአምላክነቱ፣ እግዚአብሔር በጌትነቱ ይኖርበታል፣ አለበት፣ ይኖራል። ለዚህ ነው በትንቢተ ኢሳይያስ ላይ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ያለው። ሰማይ የጌትነቱ መገለጫ ዙፋኑ ነው፣ ምድርም እንደዚሁ በኪደተ እግሩ የሚባርከን የምትባረክበት ዙፋኑ ናት። ስለዚህ የሰማይም የምድርም ጌታ ስለሆነ የሰማይም የምድርም ፈጣሪ ስለሆነ እሱ የሌለበት የለም። በሁሉ ያለ ዓለምን በመሃል እጁ የያዘ አምላክ ነው። ታዲያ እንዲህ ሆኖ ሳለ እንዴት ነው አንድ የተወሰነ ቦታ ይህን ለብቻው ለይቶ አከበረ፣ ቀደሰ፣ በዚህ ውስጥ አለ ብለን የምናስበው ብለን ስናስብ፣ አዎ እግዚአብሔር ረቂቅ አምላክ ነው፣ የማይዳሰስ አምላክ ነው፣ በሁሉም ምሉ የሆነ አምላክ ነው። ነገር ግን የሚያመልኩት ደግሞ እንደሱ በሁሉም የማይገኙ እንደሱ ረቂቃን ያይደሉ ግዙፋኑ ስለሆኑ እነዚያ መጥተው ፊቱን የምሕረት ፊቱን የሚማጸኑበት ጸሎታቸውን እንዲሰማ ምህላቸውን እንዲቀበል እንባቸውን የሚያፈሱበት መባቸውን የሚሰጡበት ካህናት የሚቀድሱበት እኛ የምናስቀድስበት በ40 በ80 ቀናችን የልጅነትን ጥምቀት ተጠምቀን የልጅነትን ጸጋ የምናገኝበት በምናርፍበት ነፍስ እንኳን ከሥጋ የምትለይበት ጊዜ እንኳን ሳይቀር አካለ ነፍሳችን የሚያርፍበት የተለየ ቦታ ያስፈልጋልና ልዩን እግዚአብሔር ልዩ የሆነው እግዚአብሔርን የምናመሰግንበት ረቂቅ የሆነው እግዚአብሔርን በግዘፍ እኛ መጥተን የምናመሰግንበት አሁን እንደዚህ ተሰብስበናል። ያን የተለየ የተቀደሰ ቦታ እግዚአብሔር ለይቶ እዚህ አምልኮታችሁን ፈጽሙ፣ በዚህ ላይ ምስጋናችሁን አቅርቡ፣ በዚህ ላይ መስዋዕታችሁን ሰዉ፣ በዚህ ላይ መጥታችሁ ጸልዩ ብሎ ይሄን ባርኮ ባይሰጠን ኑሮ እንዴት የሆኑ መሰባሰብ ከየት ይመጣ ነበረ? ለዚህ ነው እንጂ እግዚአብሔርን አንድ ቦታ ላይ ወስነን እዚህ ቦታ ላይ ብቻ አስቀምጠን ሌላ ቦታ ላይ እንደሌለ በአንድ ቦታ ብቻ እንደተወሰነ አድርገን እንዳናስበው። ስለዚህ እግዚአብሔር ይህን አምልኮቱን የሚፈጽሙበትን ቦታ ጥንት የነበሩ አባቶቻችን በተለያየ መንገድ ረቂቁን አምላካቸውን እንዴት ማመስገን እንዳለባቸው፣ የት ቦታ ሄደው ማመስገን እንዳለባቸው፣ የት ቦታ ሄደው መሰዋት እንዳለባቸው፣ የት ቦታ ሄደው መጸለይ እንዳለባቸው በራሳቸው በመንፈስ ቅዱስ መሪነት እየተመሩ በተለያዩ ቦታዎች ላይ መስዋዕታቸውን ያቀርቡ እንደነበረ በዘመነ አበው መጻሕፍት ባልተጻፉበት ሥርዓት ባልተሰሩበት ዘመን የነበረውን ሁኔታ ስንመለከት በዚህ አይነት መንገድ እናያለን። ነገር ግን እነሆ መጻሕፍት ተጽፈው ለሰዎች ልጆች መመሪያ የሆኑ ዘንድ ከተሰጡበት ጊዜ ጀምሮ እነ ሙሴ በነቢይነት ከተነሱበት ጀምሮ ያለውን ሁኔታ ስንመለከት ግን እግዚአብሔር በጎ ፈቃዱ ሆኖ አንድ ቦታ ለይቶ
ያን አክብሮና ቀድሶ በዚህ ተቀደሱ፣ በዚህ ተባረኩ፣ በዚህ መጥታችሁ ስገዱ ብሎ ለፍጡራኑ አቅጣጫውን ሲያሳይና ይሄን ለይቶ ሲሰጥ እንመለከታለን በመጽሐፍ ቅዱስ ውስጥ። ለምሳሌ ያህል በኦሪት ዘጸአት ምዕራፍ 33 ስትመለከቱ አንድ ታሪክ ታነባላችሁ። በዘመነ ሙሴ እስራኤል ወገኖቹን ከምድረ ግብፅ አውጥቶ ወደ ርስታቸው ወደ ኢየሩሳሌም ይዞ ጉዞ በሚጀምርበት ጊዜ ያ የእስራኤል ሕዝብ 40 ዓመት በሲና በረሃ ሲንከራተት ኑሯል። በዚያ መካከል ላይ ሕዝቡ አምልኮቱን የሚፈጽሙበትን ልዩ የሆነ ትእዛዝና ሕግ እግዚአብሔር በሙሴ አማካይነት ሰጥቷል። ታቦተ ሙሴን በዛን ጊዜ ነው፣ ጽላተ ሕጉን በዛን ጊዜ ነው። ጣዖት እያመለከ በነበረው ሕዝብ መካከል የእስራኤል ሕዝብ የተለየ አምላኩን ያየ ከአምላኩ ጋር የተገናኘ ለአምላኩ የሚሰግ ወደ አምላኩ የሚጸልይ ሕዝብ አድርጎ ከአብርሃም ጀምሮ ያንን ዘር ባርኮ በሙሴ አማካይነት የቃል ኪዳን ታቦት ሰጥቷቸዋል። ማን ለማን? እግዚአብሔር ለሕዝብ እስራኤል። ሙሴ ይህንን ሕግ ተቀብሎ ይህን ስርዓት ተቀብሎ የቃል ኪዳኑን ታቦት የሚያሳርፍበት ደብተራ ድንኳን፣ የድንኳን መጠለያ፣ የድንኳን ቤተ መቅደስ ማለት ሰራ ይላል። አንድ አካባቢ ሂደው ሲሰፍሩ የሕዝቡ ድንኳን ራቅ ብሎ ይተከልና የቃል ኪዳኑ ታቦት የምታርፍበትን ድንኳን ግን ከሰፈሩ ራቅ አድርጎ ይተክላት ነበረ ይላል። አሁን በጠቀስኩላችሁ በኦሪት ዘጸአት 33 ቁጥር 3 እና 4 ላይ ጀምራችሁ ስታነቡ ይህን ታሪክ ታገኛላችሁ። ስያሜም ሰየመላት ይላል። ምን አይነት ስያሜ? የመገናኛው ድንኳን። የምን ድንኳን? የመገናኛው ድንኳን። አያችሁ፣ ማንና ማን የሚገናኝበት? ያ ረቂቁ አምላክ ልዑል ያለው ቅዱስ ዳዊት፣ ያ ልዑሉ አምላክ፣ ያ ኃያሉ አምላክ፣ የኃያላን ኃያል፣ የጌቶች ጌታ፣ የነገሥታት ንጉሥ የሆነው እሱና እሱን የሚያመልኩት በንጹሕ ልቡና እሱን የሚያመልኩት ሕዝቡ የሚገናኙበት፣ ሕዝቡ ሂደው የሚሰግዱበት፣ የሚበረከኩበት፣ የሚጸልዩበት፣ መሥዋዕታቸውን መባቸውን የሚያቀርቡበት፣ እሱ ደግሞ ጸሎታቸውን በመስማት ጩኸታቸውን በመስማት ልመናቸውን በመቀበል እንባቸውን በማበስ በረድኤት የሚገለጽበት፣ ለማኙና ተለማኙ አምላኪውና ተመላኪው የሚገናኙበት ስለሆነ የመገናኛው ድንኳን አላት። እግዚአብሔርና ሕዝቡ፣ አምላኪውና ተመላኪው፣ ፈጣሪውና ፍጡራኑ የሚገናኙበት ስለሆነ የመገናኛው ድንኳን ብሎ ሰየማል። እግዚአብሔርና ሕዝቡ የሚገናኙበት፣ እኛና እግዚአብሔር የምንገናኝበት ቅዱስ ቤተ መቅደሱን ቀድሶ የሰጠን አምላካችን ክብር ምስጋና ይድረሰው። አዎ ክብር ምስጋና ይገባዋል። ክብር ምስጋና ይገባዋል። የመገናኛው ድንኳን ከሕዝቡ መካከል ይላል። እዚያው ላይ ስታነቡ እግዚአብሔርን የሚፈልግ ሁሉ አለ። ማንን የሚፈልግ? እንባን የሚያብሰውን እግዚአብሔርን፣ ልመና የሚሰማውን እግዚአብሔርን፣ ጩኸትን የሚሰማው እግዚአብሔርን፣ ኃጢአትን ይቅር የሚለው እግዚአብሔርን የሚፈልግ ሁሉ ከዚያ ከእሱ ሰፈር እሱ ካደረባት ድንኳኑ ወጥቶ ወደ መገናኛው ድንኳን ይሄድ ነበር አለው። ይኸው ከሰፈራችን ተነስተን ወደ መገናኛችን እግዚአብሔርን ወደምናገኝባት እሱ እኛን ወደሚያገኝባት ወደምንቀድስባት ወደምናስቀድስባት ከሰፈራችን ከቤታችን ተነስተን መጥተን ተሰብስበናል። የሰበሰበን አምላክ ክብር ምስጋና ይድረሰው። እንዲህ ነው። ከሰፈሩ ወጥቶ ወደ መገናኛው ድንኳን ሕዝቡ ይሄድ ነበር አለ እግዚአብሔርን ለማግኘት። በዚያ መካከል ሙሴ በሕዝቡ መካከል አልፎ ወደ ደብተራ ወደዚያ ወደ ድንኳኑ የቃል ኪዳኑ ታቦት ወዳለበት ሲገባ ሕዝቡ ብድግ ብሎ አክብሮ ይቀበለው ነበረ ይላል። ወዲያው ቀስተ ደመና ይወርድና ይዘረጋ ነበረ ይለዋል። ከዚያ በኋላ ሙሴ ስለ ራሱና ስለ ሕዝቡ ሲጸልይ እግዚአብሔር ጸሎቱን ሲሰማ ሙሴና እግዚአብሔር ሲነጋገሩ ልክ ጓደኛ ከጓደኛ ጋር ሲነጋገር እንደሚሰማ ሁሉ ሕዝቡ ይህን ያህል ይሰሙ ነበር ይላል። ምን አይነት ቅርብ የሆነ አምላክ ነው አምላካችን!
ሙሴን ሲያነጋግረው ሙሴ ደግሞ እግዚአብሔርን ሲያነጋግር ሕዝቡ እስከሚሰሙ ድረስ ጓደኛ ከጓደኛ ጋር እንደሚነጋገር እየተነጋገረ ቅርብ አምላክ ነው። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ቅርብ ነው እግዚአብሔር። እግዚአብሔር ቅርብ ነው፣ ረቂቅ ነው፣ ኃያል ነው፣ ምጡቅ ነው። በረድኤቱ ግን ቅርብ ነው፣ በአምላክነቱ ግን ቅርብ ነው፣ በአባትነቱ ግን ቅርብ ነው። ጥራው ይሰማሃል ነው የሚለው። ስለዚህ በዚህ አይነት መንገድ እግዚአብሔር ለይቶ የቃል ኪዳኑን ታቦት ሰጥቶ የምታድርበትን ደብተራ ድንኳን እንዴት አድርጎ መስራትም እንዳለበት ታሪኩ እንዳይበዛ ብዬ ነው እንጂ እንዳውም ቅዱስ ያሬድ በጣም በጥሩ እንዴት አድርጎ እንደገለጸው ይሄ አርአዮ ለሙሴ ግብረ ለደብተራ ይላል። ያችን መገናኛውን ድንኳን እንዴት አድርጎ ሙሴ መስራት እንዳለበት ስዕሉን የብርሃን ድንኳን በጸፍጸፈ ሰማይ ላይ ሰርቶ አሳየው ይላል። እንደዚህ አድርገህ ስራ ብሎ ይላል አሳየው። በዚያች ልክ ባያት ልክ አድርጎ ነው ይችን የመገናኛ ድንኳን ሰርቶ የመገናኛ ድንኳን ብሎ ሰይሞ የቃል ኪዳኑ ታቦተ ጽዮን ከዚያ ላይ አድርጎ ሕዝቡ እግዚአብሔርን የሚፈልግ ሁሉ ወደዚያ እንዲመጣ ያደረገው በእግዚአብሔር ምሪት ነው። ስለዚህ በእንደዚህ አይነት ሁኔታ አገልግሎቱ አምልኮቱ እየቀጠለ መጥቶ በነ ዳዊትና በነ ሰሎሞን ዘመን ላይ ደረሳል። ዳዊት በዚህ ጊዜ አንድ ሐሳብ አሰበ። አሁን ያ ደብተራ ኦሪቱ ያ የድንኳኑ አገልግሎት ወደ ሕንፃ መቅደስነት መለወጥ አለበት ብሎ አሰበ ይላል ቅዱስ ዳዊት። ግን የእግዚአብሔር ታሪክ ለማሳጠር የእግዚአብሔር ፈቃድ ግን የዳዊትን ሐሳብ እግዚአብሔር ተቀብሎ ልመናውንም ተቀብሎ ሐሳብህ መልካም ነው፣ ነገር ግን ቤተ መቅደሱን ደግሞ የሚሰሩልኝ ከደብተራ ኦሪቱ ወደ ቤተ መቅደሱ የሚያሸጋግሩ የአንተ እጆች ሳይሆኑ የልጅ የሰሎሞን ነው አለው እግዚአብሔር። እዚያ በኋላ ወደ ሰሎሞን መንግስቱ ሲሸጋገር ዳዊት ሰሎሞን ቤተ መቅደሱን ሰራ። አንደኛ ነገሥት ምዕራፍ 8 ላይ ተመልከቱት። እጅግ በጣም አድርጎ አስውቦ ሰራው ይላል። ያዕቆብ በለዝ ነው የሚባሉ በዚህ በመልክዓ ኢየሱስ በጸሎት ጊዜ በጸሎታችን እና የምንጠራቸው አሉ። ያዕቆብ በለዝ የሚባሉ አይማዶች ናቸው። የአይማድ አይነቶች ምሰሶ አይነቶች ናቸው። የወርቅ አምዶች ናቸው። በእነዚያ አስውቦ ቤተ መቅደሱን ሰርቶ ጨረሰ ይላል ምዕራፍ 8 ላይ አንደኛ ነገሥት ምዕራፍ 8። ይህን ሰርቶ ካከናወነና ከጨረሰ በኋላ ወደ ፈጣሪ ወደ እግዚአብሔር ልመና አቀረበ። ምን አይነት ልመና? እግዚአብሔር አምላክ ሆይ አንተ ቸር አምላክ ነህ፣ አንተ ይቅር ባይ አምላክ ነህ፣ አንተ ቅዱስ አምላክ ነህ፣ አንተ ልዑል አምላክ ነህ፣ አንተ ይቅር ባይ አምላክ ነህ። እኔና ሕዝቤ ግን ሁልጊዜ እንሳሳታለን፣ እንበድልሃለን፣ እናስቀይመሃለን፣ እናሳዝንሃለን፣ እንደ ፈቃድህ እንደ ልብህ ላንሆን እንችላለን። ስለዚህ እኔም ሆንኩ ሕዝቤ ኃጢአት ሰርቶ በደል ሰርቶ ግን አንተን ተስፋ አድርጎ ወደዚህ ቅዱስ ቤተ መቅደስ መጥቶ እንባውን ቢያፈስ አንተ እንባውን አብስለት አለ። ምኑን አብስለት? እንባውን አብስለት። በዚህ መጥቶ ቢጸልይ ጸሎቱን ስማው፣ የሰማዩን በር አትዝጋበት። በዚህ መጥቶ መስዋዕቱን ቢያቀርብ መስዋዕቱን አትናቅበት። በሀገር ላይ አባር ቸነፈር፣ አባር ታውቃላችሁ? ቸነፈር ታውቃላችሁ? አባር የሚባለው የሰብል በሽታ ነው። ዋግ እህሉም በዚያው በተዘራበት አክስሞ የሚያስቀር። ቸነፈር ማለት ደግሞ የሰው በሽታ ነው። ተላላፊ ቀሳፊ የሆነ ጭራሽ የሆነ በሽታ ነው። በሰብሉ ላይ በዘራው ላይ አባሩን፣ በሰው ላይ ደግሞ ቸነፈሩን መጥቶበት ተጨንቆ መድኃኒት አጥቶ መፍትሄ አጥቶ ወደ አንተ መጥቶ ቢጸልይ በዚህ ቅዱስ ቦታ ላይ ተገኝቶ ቢጸልይ ጸሎቱን ስማ፣ ቸል አትበል። በሀገር ላይ ሰላም ጠፍቶ ጠላት ወሮ በጦርነት ሀገሪቷ ብትወረድ የሕዝቡን ኃጢአት ሳይሆን የአንተን ቸርነት አስበህ ይቅር በል እያለ ይህን ጸሎት ጸለየ። አንደኛ ነገሥት ምዕራፍ 8 ስታነቡ ይህን ቃል ታገኙታላችሁ። በምዕራፍ 9 ላይ የእግዚአብሔርን መልስ ታገኛላችሁ። እግዚአብሔር ሰሎሞንን ምን አለው? ይሄን የሰራኸውን ቤተ መቅደስ ባርኬዋለሁ አለው። ተመልከቱት።
ስሜ ለዘላለም ይጠራበታል አለው። ምን ብዬዋለሁ አለው? ባርኬዋለሁ። ቅዳሴ ቤተ መቅደስ የሚባለው ይህን እኮ ባርኬዋለሁ፣ ቀድሼዋለሁ። አዎ አስቀድሳችኋል። አብዛኞቻችሁ አስቀድሳችኋል። አይዟችሁ። በጸሎተ ቅዳሴ ጊዜ ካህኑ ንስግድ ለአብ ወወልድ ወመንፈስ ቅዱስ ሲል እኛ የምንቀበለው አለ። ከዚያ ጋር አያይዞ ሰላም ለኪ ቅድስት ቤተ ክርስቲያን ሲል ምን ብለን ነው እኛ የምንቀበለው? ማህደረ መለኮት። አያችሁ፣ የመለኮት ማደሪያ ይሄ እኮ ነው መሰረቱ። ስሜ ለዘላለም ይጠራበታል። የስሜ ማደሪያ ነው። ይሄን የሰራኸው ቤተ መቅደስ ተራ ቤተ መቅደስ ተራ ህንፃ አይደለም፣ ተራ ግንብ አይደለም። ባርኬዋለሁ፣ ቀድሼዋለሁ። ስሜ ያድርበታል። መመለኪያዬ ነው፣ መመስገኛዬ ነው ብሎ ቃል ስለገባ ያን ይዘን ነው ሰላም ለኪ ቅድስት ቤተ ክርስቲያን ማህደረ መለኮት፣ የመለኮት ማደሪያ ሆይ ሰላምታ እማሄ ለአንቺ ይገባን እያለ በእሷ ላይ በአንቺ ላይ ያደረ የስሙ ማደሪያ የኃይሉ መገለጫ የጸጋው መገና መስጫ ነሽና እያለ የምንመሰክረው የምንማጸነው ዝም ብለን እንዳይመስላችሁ። ሰዎች መጥተው ሂደን ህንፃውን ስንሳለም ስንሰግ ስንበረከክ እንዲሁ ዝም ብሎ ይመስሏቸዋል። እኛ ግን ገብቶን ነው፣ ተረድቶን ነው፣ ጥቅሙን አውቀን ነው፣ መጽሐፍ ቅዱሱን አይተን ተመልክተን ነው። አዎ እግዚአብሔርን ረቂቅ የሆነውን አካል የረቂቁን አካል የረቂቁ አካል የረቂቁ መለኮት ማደሪያ መቀደሻ የእኛ መፎሻ የእኛ የኃጢአታችን የበደላችን ሁሉ የሸክማችን ሁሉ የሚራገፍባት አለ እኮ። እንዲህ አለው። ቀጠለና ጸሎትህን ሁሉ ሰምቻለሁኝ። ስለዚህ በዚህ መጥቶ የለመነውን ልመና የሚለምነውን ሁሉ አላሳፍረውም፣ እሰማዋለሁ። ጸሎቱንም እሰማለሁ፣ እቀበላለሁ። ኃጢአቱንም ይቅር እላለሁ፣ በደሉንም መተላለፉንም ይቅር ብየዋለሁ አለ። እዚህ ነው አይዟችሁ መጥተናል፣ እዚህ ተገኝተናል። እዚህ የምንችል ከሌሊቱ ጀምረን ቁመን አስቀድሰናል። የማንችል ደግሞ በደረስንበት ሰዓት ተገኝተናል። ከዚህ መጥቶ ተስፋ ቆርጦ የሚወጣ የለም። ከዚህ መጥቶ የኃጢአቱን ስርየት ሳያገኝ የሚመለስ የለም። ከዚህ በኋላ ሌላ አትስራ እንጂ እስካሁን የነበረውን ሸክሜን እባክህ አራግፍልኝ፣ በደሌን እባክህ ይቅር በለኝ ብለን ሁላችንም አፍረን አሳፍሮን አልቀበልህም አልሰማህም ብሎ የሚመልስ አምላክ አይደለም። ደስ ይበለን ሁላችንም፣ ደስ ይበለን ሁላችንም። ይቅር እለዋለሁ አለ እኮ፣ ጸሎቱን እሰማዋለሁ አለ እኮ። አሁን እግሮች እኮ የቆሙት እኮ በተቀደሱበት ቦታ ነው። ለዚህ ነው የቆምንበት ቦታ ላይ እንኳን አንስተን ያን ቀብተነው ብንወጣ የሥጋ ፈውስ እንኳን ሰጥቶን እምነት ሆኖን ምንድነው የምንፈወሰው? የተቀደሰ ቦታ ስለሆነ እኮ ነው። እግዚአብሔር የባረከው እግዚአብሔር የቀደሰው ይሄ ስለሆነ እኮ ነው። ስለዚህ ጠቅለል እያደረጉ ላሳጥረውና ይሄ አሁን የነገርኳችሁ በብሉይ ኪዳኑ ዘመን የነበረው ቤተ መቅደስ የነበረው የአምልኮት ሁኔታ ነው። አሁን ከብሉይ ኪዳኑ ዘመን ተነስቶ ወደ አዲስ ኪዳኑ ዘመን ተሸጋገረ። በዚህ መካከል ላይ እንግዲህ የአዲስ ኪዳን ስንል የክርስቶስን ልደት ነው። የክርስቶስን ከቅድስት ድንግል ማርያም ሰው መሆን መወለድ ነው እና ተወለደ። ባጭሩ ልንገራችሁ፣ ተወለደ። የዛሬውን ታሪክ ለማንሳት ተወለደ። ቤት ተወለደ። በቤተልሔም። ቤት ተጠመቀ በዮርዳኖስ። ከተጠመቀ በኋላ ምን አደረገ? ወንጌልን ለ3 ዓመት ያህል አስተማረ። ወንጌልን ካስተማረ በኋላ ምን ሆነ? በቀራንዮ መስዋዕት ሆኖ እጆቹን ዘርግቶ በመስቀል ላይ ተሰቀለ። ተሰቅሎ ሞተ። በሞቱ ሞታችንን ሻረው። በትንሣኤው ትንሣኤያችንን አበሰረን። በተነሳ በ40ኛው ቀን አረገ። ባረገ በ10ኛው ቀን
ባዶ የሆነው የሰዎችን ሕይወት ሁሉ ሊሞላ የሚችል ጸጋ መንፈስ ቅዱስን ለሰዎች ልጆች ሁሉ ምን አለ? ሰጠ። ሐዋርያትን ወደ ዓለም ሂዱ ብሏቸው ነበረ። ወደ ዓለም ሂደው ሰበኩ። ወደ ዓለም ሁሉ ማለት የሰው ዘር ወደ አለበት አበሻውም ምንድነው ይሄ አፍሪካዊውም፣ አውሮፓዊውም፣ ነጩም፣ ጥቁሩም የተለያየ ቋንቋ የሚናገረው ሁሉ ወደ አለበት በአጠቃላይ ሰው የሆነ ሁሉ ወደ አለበት ሂዱና የምስራቹን ቃል ስበኩ፣ አስተምሩ። የምትሰብኩትን የምታስተምሩትን አምኖ የተቀበለ አጥምቁት፣ ያመነ የተጠመቀ ይድናል ብሎ ይህን ስልጣን ሰጥቷቸው ይህን ተልእኮ ሰጥቷቸው አድርጓል። ስለዚህ እነሱ ሐዋርያቱ በተሰጣቸው ቃል መሰረት ወደ ዓለም ሄዱ፣ አስተማሩ። ካስተማሩበት ቦታዎች መካከል አንዷ እነ ቅዱስ ጳውሎስ ፊልጵስዩስ በምትባል ቦታ የሮም አንዷ ክፍልና ጂኦግራፊ በየጊዜው ይቀያየራል። ቅዱስ ጳውሎስና በርናባስ ከዚያ ገብተው እንደዚሁ የወንጌሉን ቃል ሲያስተምሩ ወደ ጣዖት ቤት ይሄዱ የነበሩ ሁሉ ወደ እግዚአብሔር መጡ። ክብር ምስጋና ለእርሱ ይሁን። እግዚአብሔርን የማያውቁት ሁሉ እግዚአብሔርን አወቁ። የክርስትናው ብርሃን በራ፣ የወንጌሉ ቃል ተሰበከ፣ የምስራቹ ተነገረ። ስለዚህ በዚያች ፊልጵስዩስ ይህንን ሲያስተምሩ እነዚያ ሕዝቦች ወደ እግዚአብሔር ሲመለሱ አንድ ጥያቄ ጠየቋቸው እነ ቅዱስ ጳውሎስን። ምን አይነት ጥያቄ በሉ? እስካሁን ድረስ እግዚአብሔርን የሰበካችሁልንን የገለጻችሁልንን ስለኛ የሞተውን ስለኛ የተሰቀለውን ስለኛ መከራ የተቀበለውን እሱን ካለማወቃችን የተነሳ ጣዖት እያመለክን ወደ ጣዖት ቤት እየሄድን እንሰግድ ነበረ። አሁን ግን ወደ ብርሃን አምጥታችሁናል። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ልጅነት አምጥታችሁናል። ስለዚህ ይሄን እንደዚህ እንዳመጣችሁን የሰበካችሁልን ክርስቶስን የምናመልክበት እግዚአብሔርን የምናመልክበት ልጆቻችን ክርስትና የሚነሱበት የሚጠመቁበት እኛ ቅዱስ ሥጋውን ክቡር ደሙን የምንቀበልበት አምልኮታችንን የምንፈጽምበት ይህንን ቃል የምንማርበት ቤተ መቅደስ ቤተ ክርስቲያን ስሩልን። ምን ስሩልን? ምን ስሩልን? ቤተ ክርስቲያን ስሩልን። አያችሁ፣ ህዝቡ ነው ይሄ ጥያቄ የተነሳው። ከተማሩ ቤተ ክርስቲያን ዛሬ የምትሰራው በዚህ አይነት መንገድ ነው። አዎ ህዝቡ ጥያቄ ያነሳል። ከዚያ በኋላ ያ ህዝብ ያስፈልጋና አያስፈልግም የሚለው ደግሞ የሚመለከተው አካል ይቀበልና ወደ ሊቀ ጳጳስ ያቀርባል። ሊቀ ጳጳሱ ሲያጸድቀው ቤተክርስቲያን እዚያ ቦታ ላይ እንዲሰራ ይፈቀዳል። ባረካን ስርዓቱ በዚህ አይነት መንገድ ይፈጸማል። ስለዚህ ይህንን ጥያቄ የፊልጵስዩስ ክርስቲያኖች ይህን ጥያቄ ለነ ቅዱስ ጳውሎስ ሲያቀርቡ ቅዱስ ጳውሎስ ደግሞ ይዘው ወደ እነ ቅዱስ ጴጥሮስ ወደ ሐዋርያቱ በተለያየ መንገድ በተለያየ ቦታ ነበርና ያስተምሩት የነበረው ጥያቄው የሚገባና የተቀደሰ ጥያቄ የሚያስፈልግ መሆኑ ስላወቁ ስላመኑ ለእነ ቅዱስ ጴጥሮስ ጥያቄውን ይዘው ሲያቀርቡላቸው በአንድ ላይ ሆነው ሐዋርያቱ ሱባኤ ገቡ ይላል። ምን ገቡ? ሱባኤ። በጎ ነገርን ለመስራት ፈቃደ እግዚአብሔርን መጠየቅ ያስፈልጋል። ፈቃደ እግዚአብሔርን ደግሞ የሚጠየቀው በጸሎትና በሱባኤ ነው። እንዲህ አይነቱን እግዚአብሔር ልዑል እግዚአብሔር ሰማይ ዙፋኑ የሆነ አምላክ በሁሉም መልቱ የተረፈ አምላክ ለሱ ማደሪያ፣ ለሱ መመስገኛ፣ ለሱ ምስጋና ማቅረቢያ፣ ለሱ መስዋዕት መሰዊያ ለእኛ ደግሞ ስለት ኃጢአትን የምናገኝበትና በደላችን ይቅር የሚባልበትን ይህንን ለመስራት እንዳው ገንዘብ ስላለን እውቀት ስላለን ጊዜ ስላለን ብድግ ተብሎ ድንጋዮች አይደረደሩም። እግዚአብሔር ሆይ ፈቃድ ይሁን። ማን ፈቃድ ይሁን? አንተ ምራን፣ አንተ ምራን፣ አንተ ኑርበት፣ አንተ አግዘን ማለት ያስፈልጋል። ስለዚህ ፈቃዱን በጸሎት ጠየቁ። ሱባኤ የተወሰኑ ቀናቶችን ሱባኤ ሲባል መነሻ ቀን አለው፣ መጨረሻ ቀን አለው እና በሱባኤያቸው መጨረሻ ቀን እግዚአብሔር ተገለጸላቸው። ማን ተገለጸላቸው? ማን ተገለጸላቸው? ሐዋርያቱ ሱባኤ የገቡትን ሐዋርያት፣ ሌላ ቦታም ላይ በአገልግሎት የነበሩትን ሐዋርያት፣ በሞትም የተለዩትን አገልጋዮቹን በአንድ ላይ አሰባሰበና በዚህ በፊልጵስዩስ ቦታ ላይ ተገለጸላቸው ይላል። ሰበሰባቸው በዛ ይላል። እዚያ በኋላ ወደ ምስራቃዊ አቅጣጫ ወሰዳቸው ይላል። እዚያ 3 ድንጋዮች ነበሩ። እነዚያን ድንጋዮች አዘዛቸው። ምንድነው ያዘዛቸው? እንደ ሰም እንዲለዝቡ ነው። ድንጋይ በተፈጥሮ ምንድን ነው? ጠጣር ነው አይደለም? እንደ ጭቃ ይታሻል፣ እንደ ሰም ይለዝባል።
በተፈጥሮ ምንድን ነው? ጠጣር ነው አይደለም? ግን አዘዘው እሱ እንዲመስል እንዲታዘዝ እንደ ሰው በእጃቸው እየተቆረጠ በሚፈለገውን ቅርጽ የሚፈለገውን መጠን እንዲይዝ ማለት ነው። ሌላ ምን መሳሪያ ሳያስፈልግ ማለት ነው። እንዲህ አድርጎ አሳያቸው። ልክ ለሙሴ ያችን በጸፍጸፈ ብርሃን ሰማይ ላይ እንዳሳየ ሁሉ አሁን ደግሞ እንዲህ አድርጋችሁ ስሩ አለና አሳያቸው። እዚህም ላይ ምስጢር አለ። ስሩ ብሎ አዘዛቸው። ቤተ መቅደሱን የሰሩት የማን እጆች ናቸው? የሐዋርያቱ እጆች ናቸው። አሁን ቤተ መቅደስን የሚሰሩት የማን እጆች ናቸው? የማን እጆች ናቸው? የኛ። በእኛ እጅ አይደለም ቤተ መቅደሱን የሚገነቡት። የእኛ እጆች የገነቡትን ቤተ መቅደስ እሱ ምን ይለዋል? ይባርከዋል። እሱ ይቀድሰዋል። እሱ ያሳምረዋል። እሱ የበረከት የንጽህና የቅድስና የስርየተ ኃጢአት ማግኛ ቦታ እንዲሆን ያደርገዋል። ለዚህ ነው ገንዘባችሁን አውጥታችሁ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው ሀብት ያለው በሀብቱ መመሪያ ነው። ይሄ ስሩት እንደዚህ አድርጋችሁ ብሎ ያን መመሪያ ሰጣቸው። ከዚያ በኋላ መጠኑን ልኩን በዚህ ቁመቱን ይህን ያህል አድርጉት። ይሄ ሁሉ ብዙ ትርጓሜና ብዙ ምስጢር አለው። ቁመቱን 24 አድርጉት አላቸው። በቤተ መቅደስ የሚያገለግሉት ቅዱሳን በመንበረ ጸባዖቱ ዙሪያ ሆኖ የሚያጥኑ 24 ካህናተ ሰማይ የሚባሉ ሊቃነ መላእክት አሉ። ሐዋርያው ቅዱስ ዮሐንስ በራእዩ ላይ ሽማግሌዎች 24 ሽማግሌዎች እያለ ጠቅሷቸዋል። በአማርኛው 24ቱም ካህናተ ሰማይ ነው። በእነሱ አምሳል በነገራችን ላይ ቤተ ክርስቲያን ቤተ መቅደሱ እኛ ብቻ አይደለም የምንገለገልበት፣ እኛ ብቻ አይደለም የምናገለግልበት። መላእክትም ያመሰግኑበታል። መላእክት ከኛ ጋር ይቀድሱበታል። መላእክት ከኛ ጋር ያሸበሽቡበታል። መላእክት ከኛ ጋር ማህሌታችንን፣ ሰዓታታችንን፣ ቅዳሴያችንን፣ መስዋዕታችንን ተቀብለው ወደ ፈጣሪያቸው ያደርሱበታል። ስለዚህ ወደ ቤተ መቅደስ ስትገቡ፣ ወደ ውስጥ ስትገቡ የቅዱሳን መላእክቱን ስዕል ሁሉ ሳይቀር ታያላችሁ፣ ትመለከታላችሁ። እነሱም አሉበት። የህብረት ናት፣ የአንድነት ናት። የምድራውያንና የሰማያውያን ሰማያውያኑ ወርደው ምድራውያኑ መጥቀው የሚገናኙባት እግዚአብሔርን የሚያመሰግኑባት ናት እና የእነዚህ አምሳል ነው። ቁመቱ 24 የ24ቱ ካህናተ ሰማይ ወርዱ ነው። ስፋቱን ደግሞ 12 አድርጉት አላቸው። የ12ቱ ሐዋርያት ምሳሌ ነው። እንዲህ አድርጋችሁ ገቡት አላቸው። በእነዚያ 3 ድንጋዮች እንዲህ ብሎ ተገነባ። በትላንትናው ቀን ሰኔ ትላንት ስንት ነው? ትላንት ተሰራ ቤተ መቅደሱ። በአንድ ቀን ተጀመረ፣ በአንድ ቀን ተቋጨ። አሁን እንዳሉት ቤተክርስቲያናት 20 ዓመት 30 ዓመት እንደሚፈጀው እንዳይመስላችሁ፣ ሌላ ቃል እንዳልናገር። እሺ፣ ተሰራ፣ ተገነባ። ዛሬ ምን ተባለ? ተባረከ፣ ተቀደሰ። ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ምን አለ? ቀደሰው አለ። ዛሬ ቀደሰው። እናቱን ቅድስት ድንግል ማርያም በአጸደ ነፍስ የነበረች አምጥቶ እሷ መንበር ዙሪያውን ሌሎቹ በሐዋርያቶች ደግሞ አስቀዳሾች አገልጋዮች ሆነው በዛሬው ቀን ያ ቅዳሴ ተቀድሶ ቤተ ክርስቲያኗ በማን ስም ተሰየመች? በእናቱ በእናታችን በቅድስት ድንግል ማርያም ስም ተሰየመች። ክብር ምስጋና ይግባው። ቤተ ክርስቲያን እስቲ ተመልከቱት። በመላእክት ስምም ይሰየማል፣ በሌሎች ቅዱሳን ስምም ይሰየማል። ቤተ ክርስቲያን ተሰርቶ የቤተ ክርስቲያኑ ስያሜ ለቅዱሳንም ይሰጣል። ከውስጥ ግን የሚመለከው በአምላክነቱ የሚሰገድለት ማን ነው? እግዚአብሔር። ክብር ምስጋና ለእርሱ ይሁን። ጽላቱ የሚቀረጸው የሥላሴ የሦስትነቱ ጽላቱ ላይ ዙሪያውን ኪሩቤል ጾልተ መንበሩ ይዘው ቅዱስ ቅዱስ እያሉ እያመሰገኑት ያ ጽላቱ ሲቀረጽ እመቤታችን ከሥላሴ በታች ዝቅ አድርጎ አንገቷን ወደ ሥላሴ ቀና አድርጎ ይቀረጻል። እዚያ በኋላ ቅዱሱ ደግሞ
ገብረ መንፈስ ቅዱስም ተክለ ሃይማኖትም ከሆኑ ቤተክርስቲያን የተሰየመላቸው የዚያ የቅዱሱ ደግሞ ከታች ከእመቤታችን ዝቅ ተደርጎ መሀል ላይ እመቤታችን ሥላሴና ከዚያ ከጻድቁ መሀል ላይ ደግሞ እመቤታችን ለዚህ ሆኖ ይቀረጻል። ስርዓቱ ይሄ ነው እና በሐዲስ ኪዳን የመጀመሪያዋ ቤተክርስቲያን በፊልጵስዩስ ተመሰረተች። የመጀመሪያዋ የሐዲስ ኪዳን ቤተክርስቲያን በእመቤታችን ስም ተሰየመች። መቼ? ዛሬ ሰኔ 21 ቀን። ክብር ምስጋና ለእርሱ ይሁን። ቀደሰ ማኅሌተ ልዑል እግዚአብሔር ማደሪያውን ቀደሰ። ልዑል እግዚአብሔር ማደሪያውን ለየ፣ አከበረ ማለት ይሄ ነው። ቀድሶበት እንድንቀደስበት፣ ባርኮት እንድንባረክበት አደረገን። የበረከት አምላክ የቅድስና አባት ሁሉንም ማድረግ የሚችል ዛሬ ወደ ቤተክርስቲያኑ ስንመጣ ዛሬ ልናስቀድስ ስንመጣ ያን እየተመለከትን በደላችን ምንም እንኳን በደለኞች ኃጢአተኞች ስህተተኞች ብንሆንም እግዚአብሔር ይቅር እንደሚለን እናምናለንና በደላችን ኃጢአታችን ሁሉ ይቅር የሚባልባት የምንቀድስባት ካህናት የምንቀድስባት ምእመናን የምናስቀድስባት እንዲህ አድርጎ ይችን ስናያት ምድራዊት ግን የሰማያዊት መንግሥተ ሰማያት በርና መግቢያ መውጫና መሰላል የሆነችዋን ይችን ቤተ መቅደስ እንዲህ አድርጎ ሰርቶልናል፣ ባርኮልናል፣ ቀድሶልናል። ይህን የሰጠን አምላክ ክብር ምስጋና ይድረሰው። የመጨረሻው አንድ ሁለት አረፍተ ነገሮች አንድ ሁለት አብዝቻለሁኝ፣ ሰዓት ወስጃለሁኝ። እንግዲህ ይቺ ቤተ ክርስቲያን በዚህ አይነት መንገድ ታንጻ ተሰርታ በማን ስም ተሰየመች? በማን ስም ተሰየመች? በእመቤታችን በቅድስት ድንግል ማርያም ስም። እመቤታችን ወላዲተ አምላክ። አዎ ቤተ መቅደሱ አማናዊት ቤተ መቅደሱ። በዚህ ቤተ መቅደስ ውስጥ ለፈጣሪያችን ለእግዚአብሔር ምስጋና አቅርበን እዚያ ቀጥሎ ከፈጣሪ ቀጥሎ ደግሞ መልዕልተ ፈጣሪ ናትና ከፈጣሪ በታች ናትና ምስጋና የምናቀርብላት እሱና እኛ እንድንገናኝባት ያደረገ ከሰው ዘር ለይቶ አክብሮ መርጦ ተወልዶባት የስጋዋን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኖ እኛን ሰው ያደረገባት ይሄ ሁሉ ምስጢር የተፈጸመባት ናትና እንግዲህ ስለ እመቤታችን በዚህ ሩጫ በዚህ ሰዓት ላይ እንዳው አንስቶ እንዳው ምንድነው ቅምሻ ካልሆነ በስተቀር ምንም የሚፈጸም ነገር አይደለም። ባጭሩ ግን እመቤታችን በደማችሁ ውስጥ፣ እመቤታችን በእናትነታችሁ ውስጥ፣ እመቤታችን በክርስትናችሁ ውስጥ፣ እመቤታችን በጠቅላላ ክርስቲያኖች ሆነን እንዳው በጭንቀታችን በችግራችን በየትኛውም ቦታ ላይ ሁሉ ስንጠራት ፈጥና የምትደርስልን አማላጃችን የቃል ኪዳን እናታችን ናትና ልዑል ማደሪያውን ቀደሰ። የመጀመሪያው ቤተ መቅደሱን ቀደሰ። ሁለተኛው ትርጉም ደግሞ ለዘላለም ማደሪያው እንድትሆን ከስጋዋ ስጋ ከነፍሷ ነፍስን ነስቶ እንዲዋሃድባት ከእናቷ ማኅፀን ጀምሮ የጠበቃት እግዚአብሔር አከበራት ማለት ነውና ያከበራትን እናቱን ለእኛ እናት አድርጎ የሰጠን አምላክ ክብር ምስጋና ይድረሰው። ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኖ እኛን ሰው ያደረገን የድንግል ማርያም ልጅ ይክበር ይመስገን። የእናቱን የእናታችን የቅድስት ድንግል ማርያምን አማላጅነቷን አያጉልልብን። ወስብሐት ለእግዚአብሔር።